በዓለም ነገር መታማቴን አውቆ በሁኔታ መገፋቴን አይቶ ውድዬ መቶልኝ ይሆናል እሱ እንደሆን ለተገፋው ያጽናል። ዝም በሉ የኮቴው ድምፅ ይሰማል። ሊጎበኘኝ ነው መሰለኝ ኢየሱስ ያለው። ስለዚህ እላችኋለሁ ስለ ነፍሳችሁ ስለምትበሉትና ስለምትጠጡት ወይንም ስለ ሰውነታችሁ በምትለብሱት አትጨነቁ። ነፍስ ከመብል ሰውነትም ከልብስ አይበልጥምን? ወደ ሰማይ ወፎች ተመልከቱ፣ አይዘሩም፣ አያጭዱም፣ በጎተራም አይከቱም፣ የሰማይ አባታችሁ ይመግባቸዋል። እናንተ ከእነርሱ እጅግ አትበልጡምን? ከእናንተ ተጨንቆ በቁመቱ ላይ አንድ ክንድ መጨመር የሚችል ማን ነው? ስለ ልብስ ስለምን ትጨነቃላችሁ? የሜዳ አበቦች እንዴት እንዲያድጉ ልብ አድርጋችሁ ተመልከቱ። አይደክሙም፣ አይፈትሉም። ነገር ግን እላችኋለሁ ሰለሞን እንኳን በክብሩ ከእነዚህ እንዳንዱ አልለበሰም። እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ የሚያስውበው ከሆነ እናንተ እምነት የጎደላችሁ እናንተንማ ይልቁንስ እንዴት! እንግዲህ ምን እንበላለን፣ ምንስ እንጠጣለን፣ ምንስ እንለብሳለን ብላችሁ አትጨነቁ። ይህንንስ ሁሉ አሕዛብ ይፈልጋሉ። ይህ ሁሉ እንዲያስፈልጋችሁ የሰማይ አባታችሁ ያውቃልና። ነገር ግን አስቀድማችሁ የእግዚአብሔርን መንግሥት ጽድቁን ፈልጉ፣ ይህም ሁሉ ይጨመርላችኋል። ነገ ለራሱ ይጨነቃልና ለነገ አትጨነቁ፣ ለቀኑ ክፋቱ ይበቃዋል። ሰላም ለእናንተ ይሁን። የተወደዳችሁ በያላችሁበት ስፍራ የእግዚአብሔር ሰላም ከሁላችን ጋር ይሁን እያልኩኝ ዛሬም ደግሞ ጋሪው ከፈረሱ በሚል ርዕስ የእግዚአብሔርን ቃል በዋነኝነት በማቴዎስ ምዕራፍ 6 ላይ ቁጥር 33 ላይ ያለውን ቃል ትኩረት አድርገን የእግዚአብሔርን ቃል እንመለከታለን። ለቃሉ አጭር ጸሎት እናደርግ። በቅድስና የተፈራ ጽድቅን ደግሞ የተሞላ ሕያው እግዚአብሔር ሆይ እናመሰግንሃለን። አባት ሆይ ዛሬም ቃልህን ከፍተናል። በጌታ በኢየሱስ ስም የልብህን ለልባችን እንድትናገረን የምንሰማው ቃል ጌታ ሆይ 30፣ 60፣ 90፣ 100 ከዚያም አልፎ በብዙ ፍሬ እንድናፈራበት በፍሬያችን ብዙዎች ደግሞ እንዲጠግቡ በጸጋህ እንድትደግፈን እንጸልያለን። ሁሉ እንደ ፈቃድ ይሁን በጌታ በኢየሱስ አሜን። ጌታ ክርስቶስ ኢየሱስ በሥጋ ወራት በምድር በተመላለሰባቸው የአገልግሎት ዘመናቶቹ ካስተማራቸው በጣም ድንቅ ትምህርቶች መካከል የተራራው ስብከት በመባል የሚታወቀው የክርስቶስ ኢየሱስ ትምህርት ነው። በዚያም ውስጥ እንግዲህ ማቴዎስ ምዕራፍ 6 ላይ የሚገኘው በዚህ ምድር ያሉ ጥንቅጥ የእያንዳንዳችን የየዕለት የምንሮጥበትን ጉዳይ እያነሳ እነዚህን ያስፈልጋችኋል፣ እርሱን ደግሞ እግዚአብሔር ያውቃል እያለ ሲናገር እዚህ ስፍራ እንመለከታለን። ሁላችንም በአንድ ድምፅ እንስማማበታለን ብዬ የማስበው አንድ ነገር ሰው በክርስቶስ ኢየሱስ እርካታ አግኝቶ ጳውሎስ እንዳለው ኑሮዬ ይበቃኛል፣ ያለኝ ይበቃኛል ማለት ማትረፊያ ነው እንዳለ እንደዛ የረካ ይበቃኛል ብለን መኖር ካልቻለን በስተቀር ምድራችን በፍጹም ነፍሳችን አትረካም። አንደኛውን ስንይዘው ቆይ አንድ ጊዜ ትምህርቴን ሲጨርስ፣ ቆይ አንድ ጊዜ ስራዬን ሲጨርስ፣ ቆይ አንድ ጊዜ ካገባው በኋላ፣ ቆይ አንድ ጊዜ ልውለድ፣ እንዴ ልጆቼ ደግሞ ላሳድግ፣ አረ እንደነሱ የሚያግቡ የልጅ ልጅ አይቼ እያለን ዘመናችን እንደ ሸማኔ መወርወሪያ እየተወረወረ በፍጥነት የሚሄድበት ዘመን ውስጥ ነው ያለነው። አንደኛውን መኪና ስንገዛ ያኛው ያምረናል፣ ጥሩ ቤት ስንይዝ ደግሞ ከፍ ያለ ቤት ያምረናል። የሰው ልጅ በዘመኑ በሙሉ
ጥማት ውስጥ እንግዲህ እያለፍን ነው የምንገኘው። ጌታ ክርስቶስ ኢየሱስን ይህንንም ስላየ ነው ስለምንጨነቅ ነው እነዚህን በጥልቀት ዝርዝር አድርጎ ያስቀምጣቸው ብዬ የማስበው። ልጆች እያለን መሰረታዊ ለህይወት የሚያስፈልጉ ፍላጎቶች ብለን ምግብ፣ መጠጥ፣ መጠለያ ተብለን ነው እንግዲህ ተማርነው አይደለ? እና እነዚህ 3 ነገሮች በዋናነት ያነሳና እነዚህ ያስፈልጋችኋል። ለምንድን ነው የምትጨነቁት ስለዚህ ጉዳይ? አረ ወፎችን ተመልከቱ፣ ደሞስ አበባዎችንም እያለ በምሳሌ እያደረገ እግዚአብሔር እዚህ ጋር እያነሳሳቸው እያነቃቃቸው አይደለም። ጌታችን ክርስቶስ ኢየሱስ አይዋሽም። የእግዚአብሔር ቃል ጽኑ ነው፣ ተፈትኖ ነጥሮ የወጣ ነው፣ አይሸነግልም በፍጹም። አንዳንድ ሰዎች አንዳንድ ነገር እንድናደርግላቸው ሲፈልጉ ይህንን እኮ ብታደርግ ይህንን ታገኛለክ ብሎ ይናገራሉ። እግዚአብሔር ግን ይዋሽ ዘንድ ሰው አይደለም። እዚህ ስፍራ ጌታ ሲናገር ሳለ በእውነትም ልናስቀድም የሚገባንን ነገር ያስቀደምን ጊዜ ሌላው ሁሉ ይከተላቸዋል። ጌታ ፈትኑኝ አይደል በሌላ ስፍራ የሚለው? ለእኔ የሰጣችሁኝ ባላበዛላችሁ፣ ባልባረካችሁ፣ በሽታን ከምድራችሁ ባላወጣ እስኪ ፈትኑኝ ይላል ሚልክያስ ላይ። ቅደም ተከተል አለው ልታስቀድሙት የሚገባ ነገር እያለ ጌታ ክርስቶስ ኢየሱስ ይናገራል። ምን ማለት ነው? በዋናነት ዛሬ ቁጥር 33 ላይ ያለውን ነገር ግን አስቀድማችሁ የእግዚአብሔር መንግስት አለ። ምንድን ነው የእግዚአብሔር መንግስት? ምን አይነት መንግስት ነው የእግዚአብሔር መንግስት? አስቀድሙት የተባልነው መንግስት እንዴት ያለ መንግስት ነው? ንጉሱ ማን ነው? በውስጡ የሚኖሩት ዜጎች እነማን ናቸው? መጽሐፍ ቅዱሳችንን ጠለቅ ብለን ስንመለከት ስለ እግዚአብሔር መንግስት የእግዚአብሔር መንግስት ጽድቅና ሰላም በመንፈስም የሆነ ደስታ ናት እንጂ መብልና መጠጥ አይደለችም ይላል። ክብር ለእግዚአብሔር ይሁን። መጽሐፍ ቅዱሳችን በሮሜ ምዕራፍ 14 ቁጥር 17 ላይ ነው ይህንን ቃል የሚናገረው። የእግዚአብሔር መንግስት ጽድቅ ያለባት ናት፣ ሰላም ያለባት ናት፣ በመንፈስ ቅዱስ የሆነ ደስታ ያለባት ናት። የእግዚአብሔር ሰላም እጅን አስቀድሙ፣ ጽድቅን አስቀድሙ፣ ሰላምን አስቀድሙ፣ ከመንፈስ የሆነ ደስታን አስቀድሙ፣ የእግዚአብሔር መንግስት አስቀድሙ ስንባል ብዙ ጊዜ ስለ ወንጌል ነው የምንናገረው። እውነት ነው፣ እግዚአብሔር መንግስት ማስቀደም ወንጌልንም ማስቀደም ነው። ወንጌል ግን ምን አይነት ነው? ወንጌሉ እኮ የሰላም ወንጌል ነው። የእግዚአብሔር መንግስት እኮ ወንጌሉ የጽድቅ በወንጌል ነው። ወንጌሉ የደስታ ወንጌል ነው። እንዲህ ያለች ናት የእግዚአብሔር መንግስት እንጂ የመብልና የመጠጥ ነገር አይደለችም በማለት ይናገራል። ጌታ ስለ መንግስቱ ለማስረዳት በብዙ ምሳሌዎች አስቀድሟት ስለተባለው መንግስት ሲናገር እንመለከተዋለን። ማርቆስ ምዕራፍ 4 ቁጥር 30 ላይ እርሱም አለ የእግዚአብሔር መንግስት በምን እናስመስላታለን ወይንስ በምን ምሳሌ እንመስላታለን በማለት ይናገራል። ማቴዎስ ምዕራፍ 13:31 ላይ መንግስተ ሰማይ ሰው ወስዶ በእርሻው የዘራት የሰናፍጭ ቅንጣትን ትመስላለች። አዎ ጥቂት የምትመስል ስታፈራ ግን ብዙዎችን ወደ መዳን የምታመጣ ማለት ነው። 33 ላይ መንግስተ ሰማያት ሁሉ እስኪቦካ ድረስ ሴት ወስዳ በ3 መስፈሪያ ዱቄት የሸሸገችውን እርሾ ትመስላለች። ትንሽ ብትሆንም ግን ብዙውን የምታቦካ ለብዙ የምትደርስ። ደግሞም 45 ላይ ሲናገር ሳለ ደግሞም መንግስተ ሰማያት መልካምን ዕንቁ የሚሻ ነጋዴ ትመስላለች። ያለውን በሙሉ ሄዶ የሚገዛት ዕንቁ የሆነች ብዙ የምታስከፍል ስትገኝ ደግሞ በጣም የተወደደች ያንን ዕንቁን የሚሻ ነጋዴ ትመስላለች። 47 ላይ ደግሞ መንግስተ ሰማያት ወደ ባህር የተጣለችን ከሁሉም አይነት የሰበሰበችን መረብ ትመስላለች አለ። ክብር ለእግዚአብሔር ይሁን። መረብ ናት፣ ሁሉን እየሰበሰበች የምታስገባ። እንዲህ ያለችን መንግስት አስቀድማችሁ ፈልጉ ይለናል። ዛሬ በልዩ ልዩ አገልግሎት ውስጥ የምንገኝ ከእግዚአብሔር የምናገኘውን ረብ ቅድሚያ አድርገን የምናገለግል ካልን ወየውልን ወገኖቼ። እግዚአብሔር ስለ መብልና ስለ መጠጥ አይደለም የእግዚአብሔር መንግስት። ዶም ቆላስይስ ምዕራፍ 3 ቁጥር 1 ላይ ሲናገር እንግዲህ ከክርስቶስ ጋር ከተነሳችሁ ክርስቶስ በእግዚአብሔር ቀኝ ተቀምጦ ባለበት በላይ ያለውን እሹ፣ በላይ ያለውን እንጂ በምድር ያለውን አይደለም።
ሞታችኋልና ሕይወታችሁም በእግዚአብሔር ከክርስቶስ ጋር ተሰውሯል ይላል። ክብር ለእግዚአብሔር ይሁን። አሁን የምትኖሩት ሕይወት በቃ በወደዳችሁ ራሱን ስለእናንተ አሳልፎ በሰጠ በክርስቶስ ኢየሱስ ላይ የምትኖሩት ሕይወት ነው። ክርስትና በመሞት ይጀምርና ሌሎችን ወደ ሕይወት በማምጣት የሚጨርስ የሕይወት ስርዓት ነው። አዎ አስቀድሟት የተባልናት እቺ የእግዚአብሔር መንግስት በላይ ያለውን የምንሻባት ናት። አዎ ታዲያ በላይ ያለውን እየሻን በዚህ ምድር በረሃብና በችግር እንኖራለን ማለት አይደለም። እንደውም የተነገረን ዋነኛው የተስፋ ቃል እሱን ይሰጣችኋል፣ ያበዛላችኋል። በፍጹም ልብ ያለምንም ረብ አለመፈለግ እግዚአብሔርን ማገልገልን፣ እግዚአብሔርን መውደድን፣ የመንግስቱን ነገር ቅድሚያ እናደርግ እንጂ በእውነት እግዚአብሔር ለቃሉ የታመን አምላክ ነው። ክብር ለእግዚአብሔር ይሁን። እንደውም ስለ እግዚአብሔር መንግስት ሲናገር ሳለ የእግዚአብሔር መንግስት እኮ የምትነካ የምትዳሰስ አሁን መንግስት ብለን እንደምንነግራት አይነት መንግስትም አይደለችም። መንግስት እኮ ክርስቶስ ኢየሱስ ራሱ ነው። እንደውም ሉቃስ ምዕራፍ 17:21 ላይ ሲናገር ደግሞ እንኳት በዚህ ወይንም እንኳት በዚያ አሏትም፣ እነሆም የእግዚአብሔር መንግስት በመካከላችሁ ናትና አላቸው ይላል። የእግዚአብሔር መንግስት በመካከላችሁ ናት። ጌታችን ስለ ራሱ ሲናገር ነው ይህንን የተናገረው። እሱ ራሱ የእግዚአብሔር መንግስት ነው። እሱን ማስቀደም፣ ሰላምን ማስቀደም፣ ፍቅርን ማስቀደም፣ ቅድም ከላይ ያነበብኳቸውን የእግዚአብሔር ቃል እውነቶችን ማስቀደም፣ እግዚአብሔርን ማስቀደም ነው። እንግዲህ አስቀድማችሁ የእግዚአብሔርን መንግስት እያለ ያለው ይህንን እንደሆነ ከመጽሐፍ ቅዱሳችን እንመለከታለን። ጽድቁንስ መፈለግ ማለት ምን ማለት ነው? የትኛውን ጽድቅ ነው የምንፈልገው? እኛ ፈልገን የምናገኘው ጽድቅስ አለን? አዎ እኛ ክርስቲያን ሆነን በክርስቶስ ኢየሱስ የእግዚአብሔር መንግስት ውስጥ ስንገባ የክርስቶስ ጽድቅ ጽድቃችን ሆኖ ተቆጥሮልን እንደሆነ እናውቃለን። እግዚአብሔር ቃልም በቆሮንቶስ ምዕራፍ 5:21 ላይ ሲናገር ሳለ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ኃጢአት አደረገው አለ። ክብር ለእግዚአብሔር ይሁን። ለምን? እኛ የእግዚአብሔር ጽድቅ እንሆን ዘንድ። ታዲያ ፈልጉት የተባልነው ጽድቅ የትኛውን ጽድቅ ነው? አንዴ እኮ በክርስቶስ ኢየሱስ እኮ የእግዚአብሔር ጽድቅ ሆነናል። እንደውም ጻድቅ ብቻ አይደለም ይሄ ስፍራ የሚናገረው የእግዚአብሔር ጽድቅ። ምንም እንኳን ለማስተዋል የሚከብድ ቢሆንም ጌታችን ግን ይሄ የማይዋሻው የእግዚአብሔር ቃል ግን እናንተ በክርስቶስ ስትሆኑ የእግዚአብሔር ጽድቅ ተደርጋችኋል አለ። ታዲያ የትኛውን ጽድቅ ነው የምንፈልገው? ሚልክያስ ምዕራፍ 6:8 ላይ ሲናገር ሰው ሆይ መልካሙን ነግሮሃል፣ እግዚአብሔር ካንተ ዘንድ የሚሻው ምንድን ነው? ፍርድን ታደርግ ዘንድ ምሕረትን ትወድድ ዘንድ ከአምላክ ጋር በትህትና ትሄድ ዘንድ አይደለምን? አዎ ምንም እንኳን በስራችን የምናገኘው ጽድቅ ባይኖር እንኳን ነገር ግን እግዚአብሔር ከኛ የሚፈልገው አንድ ነገር አለ። እርሱም ፍርድን እንድናደርግ፣ ምሕረትን እንድንወድድ፣ ከእግዚአብሔር ጋር በትህትና እንድንሄድ። ያኔ ሰው አይቶ እርሱ ጻድቅ ነው ይለናል፣ እርሷ ጻድቅ ናት ትለናለች። ዛሬ በዘመን መካከል እንደሚባለው አንድ ጊዜ በክርስቶስ ኢየሱስ ምን ብያለሁ? በቃ ጸድቄያለሁ፣ ስለዚህ እንደፈለኩ መሆን እችላለሁ የሚል ይሄ እግዚአብሔርን ከመውደድ የሚመነጭ አይደለም። የተጣመመና የተሳሳተ አስተምህሮት ነው። አስቀድሞ ጽድቅ ማለት ቀጥተኛ ነው፣ እውነተኛ ነው፣ ንጹህ ነው። ስለዚህ የእግዚአብሔርን ጽድቅ መሻት ያስፈልገናል። አስቀድማችሁ የእግዚአብሔር መንግስት ጽድቁንም እሹ፣ መልካም የሆነውን እሹ፣ ፍቅር ያለበትን እሹ። የእግዚአብሔር ቃል ገላትያ ምዕራፍ 5:22 ላይ እንደተናገረው የእግዚአብሔር የመንፈስ ቅዱስ ፍሬ ግን በቃ ፍቅር ያለበትን እሹ፣ ደስታ፣ ሰላም፣ ትዕግስት፣ ቸርነት፣ በጎነት፣ እምነት፣ የዋሃት፣ ራስን መግዛት፣ እንዲህ ያሉትን የሚከለክል እኮ ሕግ የለም። የተወደዳችሁ እግዚአብሔር ቤተሰቦች ዛሬ እግዚአብሔር ጥሪ የሚያቀርብልን ይህንን ነው። ጽድቅን መሻት ማለት ቀጥተኛነትን መፈለግ ማለት ነው። በስራ ቦታችን፣ በትምህርት ቤታችን፣ በዓለም በምንንቀሳቀስ ስፍራ ሁሉ የእግዚአብሔርን ጽድቅ ጨለማ በሆነው ዓለም ውስጥ እየገለጠን እንድንኖር እግዚአብሔር ይፈልጋል። ጽድቁን ፈልጉ፣ ቀጥተኛ የሆነውን ነገር ፈልጉ አለ። ክብር ለእግዚአብሔር ይሁን። ታዲያ መንግስቱ
ጽድቅና ሰላም ከመንፈስ የሆነ ደስታ ከሆነ ደግሞ ያንን እንድንሻ እግዚአብሔር ጥሪን እያቀረበልን ከሆነ ታዲያ ይህንን ስንፈልግ ስንሻ ሌላ ምን ይጨመርላችኋል ተባለን? አምላኬ እንደ ባለጠግነቱ መጠን በክብር በክርስቶስ ኢየሱስ የሚያስፈልጋችሁን ይሞላባችኋል ተብሎ በፊልጵስዩስ ምዕራፍ 4 ቁጥር 19 ላይ እንደተጻፈ ይህንን ለምንፈልግ በእውነት በፍጹም ልባችን እግዚአብሔር ስለሚያደርግልን ነገር ሳይሆን የተቀበልነው ፍቅር፣ በሕይወታችን ያገኘነው ደስታ፣ ሰላም፣ እረፍት ለሌሎች ለማካፈል ለምንተጋ ለኛ እግዚአብሔር በእውነት ለተስፋ ቃሉ የማይዋሽ አምላክ ነው። ወገኖቼ አንድ ነገር የእግዚአብሔር ቃል ያረጋግጥልናል። ጻድቅ ሲጣል ዘሩም እህል ሲለምን አላየሁም አለ። ጎለመስኩኔ አረጀው፣ በቃ በፍጹም በዘመን አይቼ የማላቀው ጻድቅ ሲጣል ነው። ዘሩ እህል ሲለምን ነው ያላየሁት እንዳለ ባሪያው ዳዊት። በእውነተኛ ልብ እግዚአብሔርን ለሚያገለግሉ ሁሉ በፍጹም እግዚአብሔር ከመልካም ነገር አያጎድላቸውም። በፍጹም እግዚአብሔር እሱን ለሚፈልጉት ወደ እሱ ለተጠጉት አይደለም እና እግዚአብሔር ለልጆቹ ለአሕዛብ እኮ እጆቹን ይከፍታል፣ ከመልካም ነገር ያጠግባል። ምድር ሁሉ ሞላዋ ሁሉ እኮ ከእግዚአብሔር ደግነት እየጠገበች ነው የምትኖረው። እግዚአብሔር ለኃጥአንና ለጻድቁ ለሁለቱም ዝናብን ያዘንባል፣ ምድራችንን ከበረከቱ ያጠግባል። ለሚወዱት ለሚያገለግሉት ለባሪያዎቹማ እንዴት አይራራላቸውም? ለምርጦቹማ እንዴት አያስብላቸውም? አንዳንድ ጊዜ እኛ የምናስበው በጣም ትናንሹን ነገር ነው። በቃ ስለ ልብስ፣ ስለ መጠጥ፣ ስለሚነዳ መኪና ኮምፒቲሽን አጠገባችን ካሉት ሰዎች ከፍ ብሎ መታየት እንዴት ያለ ስጋዊነት ነው። እግዚአብሔር እንዲህ ካለ አለመብሰል ሁላችንን የሚጠብቀን። ሐሳቤ እንደ ሐሳባችሁ መንገዴ እንደ መንገዳችሁ አይደለም ይላል እግዚአብሔር። ሰማይ ከምድር ከፍ እንደሚል እንዲሁ መንገዴ ከመንገዳችሁ ሐሳቤ ከሐሳባችሁ ከፍ ያለ ነው እንዳለ ኢሳይያስ ምዕራፍ 55 ቁጥር 8። እግዚአብሔር የሚያስብልን ከፍ ያለው የመንግስቱ ወራሽ እንድንሆን፣ የመንግስቱ አምባሳደር እንድንሆን፣ እሱን የምንወክል እንደራሴ እንድንሆን ከፍ ያለውን ነገር ሲያስብልን እኛ ደግሞ ሁሉ ጊዜ ስለ ሽሮና ስለ በርበሬ ምን እበላለሁ፣ ምን እጠጣለሁ፣ ምንስ ለብሳለሁ፣ ነገስ እንዴት እኖራለሁ፣ ለሄልዝ ኢንሹራንስ እንደዚህና እንደዛ እያለን ዝቅ ያለውን ሁሉ ጊዜ እናስባለን። እግዚአብሔር ይረዳል። ለምንድነው እንደዛ ያሰባችሁት ብሎ አይፈርድብንም። ለህይወት የሚያስፈልገንን ነገር በሙሉ እናዘጋጅ ያስፈልጋል። ነገር ግን መቼ ነው ስለ እግዚአብሔር መንግስት የምናስበው? መቼ ነው የመንግስቱ ጉዳይ የሚያሳስበን? ይሄ የዳንበት ፍቅር እንደረመጥ በውስጣችን ገብቶ ለሌሎች እንድናካፍል እድልን እንድናገኝ የሚያነሳሳል። ወገኖቼ እግዚአብሔርን ለሚያገለግሉት እንደ ኤልያስ በቁራ ሲመገቡ አይተናል። አንደኛ ነገሥት ምዕራፍ 17 ቁጥር 4-6 ላይ የምናነበው ይህንን ነው። ምድር እንኳን ረሃብ ብትሆን የእግዚአብሔር ሐሳብና ራእይን ተሸክሞ ለሚሄድ ሰው እንደ ዮሴፍ በረሃብ ዘመን ጥጋብ ሲሆንለት አይተናል። ብዙዎች መጽሐፍ ቅዱሳችንን እግዚአብሔርን እያገለገሉ በፍጹም ባዶን ማድጋ ዘይት ይሞላበታል እንጂ እግዚአብሔር ልጆቹ በባዶ አያኖርም። ወገኖቼ ዛሬ ይህንን ቃል ስንጠቀልል ሳለ ጌታ እኮ ቅርብ ነው። በነገር ሁሉ በጸሎትና በምልጃ ከምስጋና ጋር በእግዚአብሔር ዘንድ ልመናችንን አስታውቁ እንጂ በአንዳች አትጨነቁ። አእምሮን ሁሉ የሚያልፍ የእግዚአብሔር ሰላም ልባችሁና ሐሳባችሁን በክርስቶስ ኢየሱስ ይጠብቃል ተብሎ እንደተጻፈ እያሳወቅን የኛ ኃላፊነት ማሳወቅ ብቻ ነው። ከዛ ግን በተረፈው ጌታ ሆይ በዘመን መካከል በትውልድ መካከል በዚህ በመጨረሻው ዘመን ልትሰራ ያሰብከው ምንድነው? ምንም ባይገባኝም የክብርህ መጠቀሚያ እንቁ ዕቃ እንደሆን ባይገባኝም ግን እባክህን እኔን ላከኝ። እኔ ጽድቅህን እንድሻ መንግስትህን እንድፈልግ መፈለግና ማድረግን በልብ የምታስቀምጥ አንተ እርዳኝ እያለን እንድንጸልይ ዛሬ እግዚአብሔር መንፈስ ጥሪን ያቀርብልናል። ወገኖቼ ብዙ በምድር ሮጠናል። ነገር ግን ያንን ሁሉ ባዶ ራቁቴን መጥቻለሁ፣ ባዶ ራቁቴን እሄዳለሁ አለ ኢዮብ። ወገኖቼ አፈር ነን። እግዚአብሔር አፈር ነህና ወደ አፈር ትመለሳለህ አለ። የሰበሰብነው ነገር በሙሉ መልካም ነው። እግዚአብሔር የበረከት አምላክ ነው።
እግዚአብሔር የብልጥግና አምላክ ነው። እሱ ራሱ ባለጠጋ ነው። ልጆቹ ሲበለጥጉ ደስ የሚሰኝ አምላክ ነው። ከዛ አይደለም ጉዳዩ። ነገር ግን ምንድነው ዋናችን? ምንድነው አንደኛችን? ምንድነው የምናስቀድመው? ዛሬ እግዚአብሔር የዓይኖቻችንን ቅርፊት ከላያችን ላይ ያንሳ። እንጸልያለን ወገኖቼ። አባት ሆይ በፊትህ ቃልን ስለላክልን እጅግ አድርገን እናመሰግንሃለን። ጌታ ሆይ የልባችንን አንደኛ ዋነኛ ስፍራ እንድትይዝ በዙፋኑ ላይ አንተ እንድትቀመጥ አንተን ባላስቀደምንበት የፊት ባላደረግንበት ጽድቅህንና መንግስትን ባላሻንበት ጌታ እግዚአብሔር ሆይ ይቅር በለን። ለስጋችን በሮጥንበት አባት ሆይ ለስጋችን እየሮጥን ዝም ብለን እየለፋን ያንተን በረከት ጋር ተላለፍን። ይቅር በለን። አንተ ያልከንን ስናስቀድም ጋሪው ሲቀድም ጌታ እግዚአብሔር ሆይ ፈረሱ ከኋላ እንደሚቸገር አስቸገርነህ ጌታ ሆይ በሕይወታችን ብዙ አጉረመረምን። አሁን ግን ፈረሱን ከፊት እንድናስቀድም በኋላም ጋሪው ያኔ ትክክል ይሆናል። እግዚአብሔር ሆይ ማስቀደም ያለብንን እያስቀደምን በሕይወት አንተ የፈጠርከንን ያንን ዓላማ ኖረን በምድር አክብረንክ ሩጫዬን ጨርሻለሁ፣ ሃይማኖቴን ጠብቄያለሁ፣ የክብር አክሊል ከፊቴ ይጠብቀኛል ከሚሉት ተርታ እንድታደርገን በጌታ በኢየሱስ ስም ጸጋህ እንዲደግፈን እንጸልያለን። ክብር በሰማይ ክብር በምድር ላንተ ይሁን። ቃል ፍሬ ያፍራ ጌታ ሆይ ሰምተን ብቻ ስንወጣ ወፍ መጥቶ እንዳይወስድብን ክፉ ከልባችን እንዳይነጥቀን እንድናሰላስለው ሕይወታችንን እንድንመለከት እግዚአብሔር ሆይ መንገዳችንን እንድናቀና ጸጋህ እንዲረዳን እንጸልያለን። ክብር በሰማይ ክብር በምድር ላንተ ይሁን በክርስቶስ ኢየሱስ ስም አሜን። እግዚአብሔር ይባርካችሁ። የተወደዳችሁ ጸጋና ሰላም ይብዛላችሁ። ባለም ነገር መታማቴን አውቆ በሁኔታ መገፋቴን አይቶ ውድዬ መቶልኝ ይሆናል እሱ እንደሆን ለተገፋው ያጽናል። ዝም በሉ የቁጤ